ነቢዩ መሐመድ የሴት ሱስ የለባቸውም ብለኛል። ነቢዩ መሐመድ በቀን እንኳን የሴት ሱስ የለባቸውም ለማለት በቀን 9 ሴቶችን የግድ መድረስ እንዳለበት ሁሉም የሚያስረዳለን። ከዛ ውጭ ደግሞ ና ከዚያ ማስረጃ ወጣ ሁሉ ተናገርክ። ያላ አሁን ይሄን እንድትመልስልኝ እንድትመልስልኝ። ስለዚህ ማስረጃ ትበልኝ ጠይቄሃለሁ። ይኸውልህ ጠይቄሃለሁ፣ መልስ መልስልኝ። አያቸው ቸሩ አውጣ ማስረጃ። ከዚህ ወላሂ ከዚህ አታልፍም። በጣም ታግሰን ዝም አለ። ኮሜንት ላይ ማንም ሰው እንዳይናገር ብያቸው አንድ የሚናገር ሰው የለም። ያው ማስረጃ አውጣና ለምትናገረው አሳያላ። በቀን 9 ሴት መድረስ እንዳለባቸው አስተምረዋል አለ። አያላ አውጣና ማስረጃ ሰው አውጣ። አላህ ሙስተዓን። አያቸው ያለ ማስረጃ ነው የሚያወሩት። የሚነግሯችሁ ሁሉ ውሸት ነው ነው የምላችሁ። ወላሂ ላዚም ሁሉ የምደጋግመው ቃል ነው። ጭንቅላታቸውን የሚሞላችሁ ይሄ በቃ ለነቢ ሰለላሁ ዐለይሂ ወሰለም ጥላቻን አይምሯቸው ላይ ለማቅረጽና ለማሳደር ብቻ ነው ብቻ ነው። ሌላ አይደለም። ያው ማስረጃ አስረዳኝ ብያለሁ። አስረዳኝ ማስረጃውን አንተ ተናገርክ አይደለም? በቀን 9 ሴት መገናኘት እንዳለባችሁ አስተምሯችኋል ብለሃል። ለዚህ ማስረጃ መጣት ትችላለህ? አትችልም? ለዛም ራሱ ማለት ነው ተገናኝቶ ሄዶ ማለት ነው በልብሳቸውን ራሱ አይሻ እየፋቀችለት መስጊድ ሄደው እንደሚሰግዱ ሁሉም ያስረዳለን። ምንም ማድረግ አይቻልም። አያቻቸው ማስረጃ አያወጣም፣ ግን የተነገረውን ብቻ ነው የሚናገር። እኔ በእናንተ አልፈርድም። እናንተ ስህተት የለም፣ አብሽሩ። እሱም ላይ ስህተት የለም። ውሸታም ቀጣፊ ዲያቆኖች ናቸው እንደዚህ ያደረጓቸው። አይምሯቸው ገብቷቸዋል አይደለ? ጥላቻ ብቻ እንዲኖራቸው ለነቢ ሰለላሁ ዐለይሂ ወሰለም ነው አላማቸው። ወላሂ እኔን አይደለም እንድታውቁም አይደለም ከተኛችሁበት እንቅልፍ እንድትነሱም አይደለም የሆነ ወይ እውቀትን ይዛችሁ ከፍ እንድትሉ አይደለም። ግን ብቻ ዋናው ነገር ነቢዩ መሐመድ እንጥሉላቸው። የዛኔ ወደ እስልምናም እንዳትሄዱና እንዳትሰሙ እንዳትጋበዙ ያደርጋችኋል። ምክንያቱም በዚህ በኩል ከሆነ የመጣው እንዴት ብዬ ነው የምሰማው ትላላችሁ። አያቸው አይደለም? አላማቸው ሰዎች ነው። በጣም ያዝናል። ቆም ብላችሁ አስተውሉ። ቆም ብላችሁ አንብቡ። ወላሂ ላዚም ውሸት ነው የሚጭኗችሁ። ያው በድፍረት ወጥታችሁ ልታሳዩት የማትችሉትን ነገር ነው እንዳለ የሚጭኗችሁ በጭንቅላታችሁ። አይ ለማንኛውም ጥያቄ ያለ ጠይቃ ኡስታዝ ጉላት አላ ሰሞኑን ሻሃዳት ይዛለች። እሺ ተጠይቅ። ነብዩ ከሬሳ ጋር ሴክስ ሲያደርጉ ነበር ይላል ሳሂ አልቡካሪ 374-23 ላይ። ሁለተኛው ጥያቄ ሶሂህ ቡኻሪ ስንት ነው ያልከው? አሜን አንድ መረጋጋት 374 ቡክ 23 374 ቡክ 23 74 374 አይደለ? ቡክ 23 እሺ ሶሂህ ቡኻሪ 374 ላይ ሶሂህ ቡኻሪ 374 ይታያል። አረንጓዴ ይታያል። ሶሂህ ቡኻሪ 374 ነው። አዎ ምን እንደ እንግሊዝኛ ትችላለህ? እንግሊዝኛው ላይ ትንሽ ሪፍሌክት እያደረገ ነው። እሺ እንግሊዝኛ ታነባለህ? በጣም ደስ ይለኛል። አይ አንብበው በደምብ የእንግሊዝኛ አስተማሪ ይሰራል። አይ በጣም አንብበሽ አላህ መርሽ እስኪ ሳሂል አልቡካሪ 374 ይልና አዎ the prophet said take away this crime of yours as it pictures are still disabled in front of me during my prayer. ስለተናገርከ ይናገራል።
ይናገራል። ስለተናገርከው ሀሳብ መርሻ ቆይ አቤት ቀይሩ። ሌላ ኢዲት አላቸው፣ ሌላ መጽሐፍ ኢዲት አላቸው። ኦኬ ነው። በዛ ከሆነ አላውቅም። ቆይ እኔ ደግሞ እዚህ ጋር የተጻፈውን ደግሞ ላንብብልህ። ሳሂ አልቡክሪ 230 ላይ I asked Aisha about the clothes solid with semen. She replied, I use it to wash it off the clothes of Allah's messenger. And he would go for the praise while water spots were still visible. እየሰማኝ ነው እሱ አሁን ይሄኛው ሳሂህ አል ቡካሪ 230 ናሬትድ ሱሌማን ባይ ቢንያ ያሳር ይላል። ሳሂህ አል ቡካሪ 230 እንዴት ሼር ላልግ? ቆይ እንዴት ሼር እንደማደርግ እንዴት ነው ሼር ማድረግ? ኖርማሊ በአንድ ስልክ እየተጠቀምኩኝ ስለሆነ አንተ ከያዝከው አንተ መመለሱ እንችላለን ብዬ ነው። ሳሂህ አልቡካሪ 230 ላይ አይ አስክድ አይሻ አባብ ዘክለሱ ሰልዊድ ዊዝ ሲመን ይላል። ስንት ላይ ሰል ቡኻሪ ስንት ነው ያልከው? ነብዩ መሐመድ እንትን ይሄ አልቡካሪ ሳሂህ አልቡካሪ 230 እሺ፣ እሱ ላይ ምን ይላል? አይ አስክድ አይሻ አባብ ዘክለሱ ሶሊድ ዊዝ ሲመን She replied, I use it to wash it off the clothes of Allah's messenger. And he would go for the prayers while water spots were still visible. Sunan ላይብህ ማጃህ 537 ነቢይ ስፐርሙን ያንጠባጥባል፣ እንደ ነቢይ ልብሱ ላይ አዝረክርኮ ለሚስቱ ያስፈትጋት። ማነው ሰው እንዳይሰድበው ወረታባርቀሽ ጥያቄ ያለ ቀጥል። ወላሂ ላዚም እንደዚህ አንደኛ ውሸቱን በራሱ አጊቷል። ምክንያቱም መጀመሪያ ሬሳን ወሲብ ያደርጋሉ የሚል አጊቻለሁ ብሎ ነበር። እንደሌለ ልክ ሳሳየው የነገሩት መምህሮቹ ውሸት እንደሆነ ሳሳየው ጊዜ እንደገና ቀይሮ ያንን ቃል ተጠቀምክ። ትልቅ ሰው መስሎ ነበር እኔ ረጋ ብዬ እያስተናገርኩት ያለሁት። አላህ ሙስተዓን። እሺ ጥያቄ ያለው ክርስቲያን ካለ በጠይቅ ይችላል። ጥያቄ አለኝ። በአላህ ዘንድ የተመረጠ ሃይማኖት እስልምና ነው ብለህ አልክ እና ኮት ያደረግካቸው ቀደምት ነቢያቶችም አሉ። እነኚህ ቀደምት ነቢያቶች ሙስሊም መሆናቸውን የሚያረጋግጥ በዘመናቸው ምክንያቱም ለነቢያት ሁሉ አላህ የራሱን ቃል እንደሰጣቸው መጽሐፍ እንደሰጣቸው ቁርአን ይናገራልና አሁን አንተ የምትነግረን ከቁርአን ላይ ነው። ቁርአንን ማን አወረደ? ጅብሪል። ለማን አወረደ? ለሙሐመድ። ስለዚህ ይሄንን ቆይ ስማኝ፣ መጀመሪያ ይሄን ቴስቲሞኒ እየሰጠ ያለው ሙሐመድ ነው። የኔን ጥያቄ ክላሪፋይ ላድርግልህና አሁን ለተናገርከው ማስረጃ አውጣ። ትልቁ ላይ አድርጉት። አንዴ አውጣ ማስረጃ ከቁርአን። የትኛው ማስረጃ ላውጣልህ? ቁርአን ላይ ለእያንዳንዱ ነቢይ መጽሐፍ ተሰጥቶታል። እሺ ለምሳሌ ኦኬ እሺ በቅራ ሱረቱል አልበቅራ ምዕራፍ 2 ቁጥር 4 ቁጥር 96 136 ክፈትልኝ። እነኚህ ሶስቱ ለምሳሌ 136 መክፈት ትችላለህ? አይ አልችልም። እኔ ባይዘዌ እንትን ያልኩትን ነው። በቃ ቁጥሩን ንገረኝ። ቁጥር ስንት ነው? 91 ለምሳሌ 91 ምን ይላል? 91 ክፈተው። አንተ ራስህ ትልቅ ላይ ሆነና ክፈት። አነብልሃለሁ። ጥራው። እሺ 91 ችግር የለውም። አላህም ባወረደው ሁሉ ምኑ በተባሉ ጊዜ ብቻ እንባለን ይላል።
እርሱ በኋላ ባለው ቁርአን እርሱ ከእነርሱ ጋር ላለው መጽሐፍት አረጋጋጭ እውነተኛ ሲሆን ይክዳሉ። አማኞች ከሆናችሁ ከአሁን በፊት የአላህን ነቢያት ለምን ገደላችሁ በላቸው ይላል። የቱ ጋ ነው ለነቢያቶች ለእያንዳንዱ መጽሐፍ ተሰጥቷቸዋል የሚለው? ኦኬ በደንብ ስማኝ። በመጀመሪያ አላህ ባወረደው ሁሉ የሚለው አላህ ያወረደው ምንድን ነው የሚል ጥያቄ። ቆይ አንተ ራስህ እንዴ እንመልሳለን። ታዳላ እንጂ ለእያንዳንዱ ነቢይ መጽሐፍ ተሰጥቶታል የሚል ቃል አለ እዚህ ጋር። ለምን ተዋሽ? ብራዘር እኔ አውዳዊ የሆነ ጥያቄ ነው የጠየቅኩ። አንተ ባይዘወይ እኔን ተዋሻለህ ካልክ እንደማትዋሽ እስኪ ታረጋግጥልኛለህ። ችግር የለውም እኮ አንተ 136ን እዛው ክፈትልኝ። እሺ ለእያንዳንዱ ነቢይ 136ን እዛው ክፈትልኝ። ለእያንዳንዱ ነቢይ እዚህ መጽሐፍ ተሰጥቶታል ብለሃል። እዚህ ጋር እንደዚህ የሚቀላለ የለም። ኦኬ እሺ ጥያቄ ልጠይቃ። እንደዛ ከሆነ አላህ ነቢያትን ስልክ ያለ ቃሉ ልኳል እያልከኝ ነው? አንዴ አድሚኖች አላቸው መቆጣጠር አልችልም። ለምን ታብ እንደማታደርጉ አይገባኝም። ሰው እሺ አንዴ ትልቅ ነው ያድርግ። ስለዚህ አንደኛ አትዋሽ። እሺ ከጠይቅ ጥያቄ እያዳመጥኩህ ነበረ። በነገራችን ላይ ቢያንስ ጥያቄ ለማበጃጀት እያላችሁ የማይሆን ወጥመድ ውስጥ አትግቡ። ቦታቸዋል አይደለ? ጥያቄውን ጠይቅ በግልጽ። እባክህ ፖለቲካ አትስራ አንተ ከኔ ጋር ቤት አድርግ እንዴ ልጆች። እኔ ቤት ማድረግ አድርገም ቤት አድርገት አድኖች። ጥያቄ ስጠይቁ ክርስቲያኖች አዋቂ የሚሰራችሁ ማለት ነው። ለማወቅ የሚፈልግ ክርስቲያን አለ፣ እናንተን አይደለም። አዋቂ የሚሰራችሁ ልክ እንደው ምን የምትሉ ውይይት እንሰራለን የምትሉ ሰዎች ከሙስሊሞች ጋር መታችሁ ስጠይቁ ጥያቄያችን ቁጭ አድርጉ። ቦታቸዋል አይደለ? የሌለ ቃል ላይ ለእያንዳንዱ ነቢይ መጽሐፍ ተሰጥቶታል በእስልምና አልክ። ለምሳሌ አላህ ቁርአን ላይ ተነግሯል አልክ። የቱ ጋር ስለሰጠህ ወፍ የለም። ጥያቄን በጠየቅ ከዚህ ሁሉች እንደዚህ ከምትጨናነቅ የሌለ ነገር ከምታወራ ምን ሊጠይቅ ፈልጎ እንደሆነ ታውቃላችሁ? ሁሉ ዙሪያ ጥምጥ የሚሄደው ከቁርአን ውጭ እስልምናን የሰበከ ነቢይ ማስረጃ ስጠኝ ሊል ነው። በግልጽ እንደዚህ አትልም እንዴ? በቁርአናችሁ ላይ እያንዳንዱ ነቢይ ተወርዶለታል መጽሐፍ ምናምን አታወራም። ያላ ወደ ጥያቄ ፖለቲካ ከምትሰራ ፊት ለፊት ከኔ ጋር አታወራም። አሁን እኮ ልታወርደኝ ነው። ከማን ጋር እያወራ ያለኸው? ከፊት ለፊት አታወራ። ከፊት ለፊት እኮ ነው ያለሁት። ውሸትን እኮ እያጋለጥኩልህ ነው። የሌለውን አለ ብለህ አዋረድኩ። ያው ቁርአን አውጣ አልከኝ ሰጠኝ። የለም ምኑን ታዋርደኛለህ? ልጠይቅህ አላህ ነቢያቱን ያለ ቃሉ ልኳል እያልከኝ ነው? አላህ ነቢያቱን ያለ ቃሉ ልኳል ወይ? መልስልኝ። አንተ ነው ውሸታም፣ እኔ እሱን እናያለን። ምንም ማድረግ አይቻልም። ውሸትን እኮ አየኸው በማስረጃ ሰጠኸኝ። ያልከው ቃል የለም እዚህ ጋር ለእያንዳንዱ ነቢይ መጽሐፍ ተሰጥቶታል የሚል ቃል አለው ያልኩ። አዎ አለ አልከኝ። የቱ ጋር አልኩ? ሰጠኸኝ ምዕራፍና ቁጥር ከፈትን አነበብነው። የለም። ከዚህ የበለጠ ውሸታምነት አለ? እንዝል ታህት ያ ጀማ እንዝል ወታህት ይስራ። አይ ፖለቲካ ምናምን አለ። ወደ 3 ጊዜ ፖለቲካ ለሰራ ይመጣ አንተ። እርሱም እንዲህ ይላል፣ በጌታ በኢየሱስ ክርስቶስ ስም አነባለሁ። እርሱም በእግዚአብሔር መልክ ስኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱንም ባዶ አድርጎ በምሳሌውም እንደ ሰው ተገኝቶ ራሱን አዋርዶ ለሞትም ሕያው ሞት የመስቀልን ሞት እንኳን የታዘዘ ሆነ ይላል። ስለዚህ በመስቀል አልሞተም የምትል ከሆነ በመስቀል እንደሞተው እዚህ ጋር ከተናገረ መጽሐፍ ቅዱስ ውሸት ነው ልትል ትችላለህ። መጽሐፍ ቅዱስስ የአላህ ቃል አይደለምን? አንተስ እያስተማርክ ቁርአንን በትክክለኛው ፍርሃ አላህ ባለበት ማስተማር አለብህ እንጂ ትውልድን እንዲህ እያበላሸክ ነው የምታስተምረው። ቀጥልበት፣ እሰማለሁ። ትውልድን ማበላሸት ማለት አምላክና ነቢያቶች ያልሰበኩትን ስብከት ለሰዎች በምናስተምር ጊዜ ነው።
ትውልድን ማነጽ ማለት ደግሞ አምላክና ነቢያቶች ያስተማሩትን ትምህርት ለትውልድ ስናስተምር ጊዜ ነው። አምላክ በመጽሐፍ ቅዱስ ላይ የትኛውን ቦታ ላይ ክርስቲያን ሁኑ ብሎ አላዘዘም። የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ነቢያቶችን አንድንም ነቢይ ጠርቶ እንደ አንተ ነቢይ ክርስቲያን ሆነ አለ በእኔ ብታምኑ ቃሌም በእናንተ ቢኖር የምለው ነገር አለ። ዮሐንስ ወንጌልን ማንበብ ትችላለህ። እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? ከሃይማኖት አንጻር ክርስትናን አንስቶ እንደው ክርስትናን ሃይማኖት ተከተሉ የሚልበት ቦታ አለ። ሙስሊም የሚለው ቦታ አለ። አሳይሽ አላህ ሙስሊም ሁኑ ያለበትን ቦታ መጽሐፍ ቅዱስ ላይም ክርስቲያን ሁኑ የሚለው ቦታ አለ። በእኔ ብታምኑ ካላ በሱ ማመንን ተናግረዋል። አለቀ። አላለቀም። አላህ ቃል በቃል ለምሳሌ ለምጠይቁት ጥያቄ ይናገራል። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበት ቦታ አለው። ከቁርአን ክፈት እና አሳየኝ። አሳይሻለሁ። አብሽሪ። እሺ አንዴ ሱራ አሊ ኢምራን 102 ያው እነዚህ ጋር አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ያው እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይለናል። ያው ሙስሊሞች ሆናችሁ እንጂ አትሙቱ እያለ አላህ ያዘናል ቃል በቃል። አየሽ እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ ወይ? ላይ የለም በፍጹም። ነቢያቶች ክርስቲያን ሆኖ ብሎ ያዘዙበት ቦታ አለ ወይ? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ ላይ የለም በፍጹም። ክርስቲያን ሆኖ ብሎ ያስተማረ ነቢይ የለም። ስለዚህ አምላክም ነቢያቶችም በመጽሐፍ ቅዱስ ላይ ክርስቲያን ሆኖ ወይንም ክርስትናን ሃይማኖት ተከተሉ አላሉ። ነገር ግን በቁርአን ላይ ስትመጡ አምላክ ነቢያቶች ቃል በቃል ሙስሊሞች ሁኑ ብለው ተናግረዋል። ነቢያቶች ሙስሊሞች ሁኑ እንዳሉ ላሳይሽ ደግሞ ትዕግስት ነቢያቶች ሙስሊሞች ሁኑ ብለው ያዘዙበትን ቦታ ደግሞ ልጨምርልሽ። እሺ ከቁርአን ምዕራፍ 2 ቁጥር 132 ያዕቆብን እንመልከት። ምን ይላል? በእርሷን በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አለ ያዕቆብ። ተመልከቱ፣ ልጆቼ ሆይ አለ ልጆቹን። አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰላ ያዕቆብ ምን አለ? ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ልጆቹን። ታዲያ ከያዕቆብ ልጆች መካከል አንደኛው ማን ነበር? በግብፅ ላይ ንግስና የተሰጠው ዮሴፍ። ዮሴፍ ታዲያ ምን ነበር? ሙስሊም ነበር። ቃል በቃል ዮሴፍ ሙስሊም መሆኑን ተናግሯል ወይ? አዎ ተናግሯል። እሱኑ ላሳያችሁ። የዮሴፍ ምዕራፍ የሚል አለ በቁርአን ላይ። ያው የዮሴፍ ምዕራፍ ልጆች መካከል አንድ ዮሴፍ ሙስሊም እንደሆነ ቃል በቃል የተናገረበትንም ላሳያችሁ። እያንዳንዱ ነቢያት ምን ይላል? ዮሴፍ ምን አለ? ተመልከቱ የዮሴፍን ንግግር በጣም ተመልከቱ። ንጉሶች በኩራትና የበላይነትን በማንጸባረቅ ይታወቃሉ አይደለ? የአላህ ነቢያቶች ንግስናን ሲሰጡ ተመልከቱ እንዴት እንደሚተናነሱ፣ ከኩራት በጣም የራቁ እንደሆኑ ተመልከቱ። ዮሴፍ ምን አለ? ጌታዬ ሆይ አለ ከንግስና በእርግጥ ሰጠኸኝ አለ። ያ ሰላም፣ ያን ንግስና ሁሉ የሰጠኸኝ አንተ ነህ ብሎ አላህን አመሰገነ። ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችም ፍች አስተማርከኝ። የሰማያት የምድር ፈጣሪ ሆይ እያለ አላህን አናገረ። የሰማያት የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ አለ። ከዚያስ ሙስሊም ሆኜም ግደለኝ፣ በመልካሞቹ ማስጠጋኝ አለ። ያ ሰላም፣ ቃል በቃል ሐዋርያቶች እኛ ሙስሊሞችንን ያሉበትን ላሳያችሁ። ሐዋርያት ብሎ ቃል በቃል እኛ ሙስሊሞችንን ያሉበትን አሁን ላሳያችሁ።
ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ሐዋርያቶች ምን አሉ ተመልከቱ። ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። ሐዋርያቶች ምን አሉ? አመንን፣ እኛ ሙስሊሞች መሆናችንን መስክር አሉ። ምን መሆናችንን? ሙስሊሞች። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን እያሉ ነው ያጀማ። ስለዚህ ማን ነው አስተማሪያቸው ከተባለ ታላቁ ነቢይ መሲሁ ዒሳ ዓለይሂ ሰላም። ምንድን ነው ያስተማራቸው? ሙስሊም ሆኖ ብሎ ነው ያስተማራቸው። ቃል በቃል እኛ ሙስሊሞች ነን ይላሉ። ይህን ይመስላል። ፍቅር ጥያቄ ያለች ከታች ማቴዎስ 28 ክፈተውና እናንብበውና ከዛ እንወያይበት። ጥያቄ እየመለስክ ነው። ጥቅስን የተጠየቀው ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ እዚያ ላይ ወይንስ የለም? ከመሄዳችን በፊት እንዲህ ኤግዛክት ቃል በቃል የለም መጽሐፍ ቅዱስም ላይ የለም። ነገር ግን ነገር ግን የለም መጽሐፍ ቅዱስም ላይ የለም። ማንም አለ ብሎ እንዲመጣ የለም። በዚህ እንስማማለን። ነገር ግን የአብ ወልድ መንፈስ ቅዱስ ባህሪ እንደ አምላክነት የተገለጸበት ቦታ ስለሆነ እናም ችግር የለም አንብብና አሁን ማስረዳት ይችላል። ማጥመቅ ደግሞ ሲግኒፊካንሱ ልንገርህና ለምንድን ነው እዚህ ጋር ቆይላት አንድ ልጨርስ ሀሳቤ ልጨርስና ከተቃረንክ ትነግረኛለህ። ለምንድን ነው እዚህ ጋር ይህን ክፍል ያመጣው ካልከኝ ሚኒስተርና መናገር በትፈልጋል ተናገር። እሺ አይ ነው አይ ልናገርና የምትቃራንበት ካለ ታሳውቀኛለህ። ለምንድን ነው ይህን ክፍል ያመጣው ካልከኝ የወልድ መንፈስ ቅዱስን አምላክነት አያሳይም ካልከኝ አጥምቋቸው ማለት የምትጠመቀው ለድህነት ነው። እግዚአብሔር የተናገረ ያመነ የተጠመቀ ይድናል ስላለ እዚህ ጋር ለድህነት ነው። እና ሁሌ ደግሞ እናንተም ትረዳላችሁ አንድ ነገር ስም ላይ ስልጣን አለ። ምክንያቱም አሁን አንተ ለምሳሌ ምን ልበልህ ኤኒዌይስ ኤግዛምፕል ጭንቅላት ያልመጣልኝም ግን ስም ስልጣን እንዳለው እንስማማለን። የድህነትን ስም የሚያደርግበት ስም እዚህ ጋር እንደተጻፈው ኢየሱስ እንደተናገረው ኢየሱስ የተናገረው ቃል ነው። የድህነት ስም የተሰጠው ኢየሱስ ያዘዛቸው በአብ በወልድ መንፈስ ቅዱስ ስም እንዲያጠምቁ ነው ሰዎች። አሁን ለምሳሌ አንተ ተነስተክ ለድህነት በእኔ በሁሱ ስም ወይም ደግሞ በእኔ ስም ምናምን አይባልም፣ አይቻልም። ጨርሻለሁ። በቃ ሀሳብ እሱ ነው። ምንም አላርዝምብ። ስለዚህ አንድ አምላክ የሚል ስለሌለ እንለፋው እና እሱን አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር። ብዙ ስሞች አሉት። አዶናይ፣ እግዚአብሔር። አንድ አምላክ የተባለው አብ ነው ወልድ ነው መንፈስ ቅዱስ? አንድ አምላክ ነው። ሁሉም ሶስቱም አንድ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። የክርስትና አምላክ ነው የሚል ቃል አላገኘንም። በግልጽ ቃል የለም፣ መጽሐፍ ቅዱስ ላይ የለም። ሙሉ መጽሐፍ ቅዱስ ላይ የለም። ነገር ግን ከጊዜ ጊዜ የተጻፉት ላይ እንረዳለን። አንተ የተረዳኸውን መረዳት ስጠኝ ሳይሆን ያልኩት መጽሐፍ ቅዱስ ላይ የተጻፈ ጥቅስን የጠየቁት እንዳንተ እምነትማ እንደምትረዱ እናውቃለን እኮ እንደዛ ብላችሁ። ግን መጽሐፍ ቅዱስ ላይ ቃል በቃል አንድ አምላክ የተባለው ማን ነው ታዲያ? እዚህ ጋር እኮ አሳየው። ካሁን ለምሳሌ ማጥመቅ ያለብህ በአምላክ ስም ነው። በዚህ ሁሉም ይስማማል። ዕብራይስጥም ክርስቲያንም ይስማማል። አሁን ያንተን ስምምነት አይደለም የጠየቅኩት። በፈጣሪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለው የለም ማለት የመጽሐፍ ቅዱስ ላይ የለም። ሙሉ መጽሐፍ ቅዱስ ቃል በቃል ነው የፈለግከው። የለም። አንድ አምላክ ተብሎ ቃል በቃል የተገለጸው ማን ነው ታዲያ? እግዚአብሔር አንድ አምላክ። ማንኛው እግዚአብሔር? እግዚአብሔር አንድ አምላክ ነው። እግዚአብሔር አንድ አምላክ ነው። አብ ነው አይደለም? አይደለም። አብ ብቻውን አይደለም። ወልድ ብቻውን አይደለም። መንፈስ ቅዱስ ብቻውን አይደለም። አንድ አምላክ። አብ ወልድ መንፈስ ቅዱስ አንድ አምላክ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንድ ነው። ታወጣልኛለህ እንግዲህ ወይስ ለውጣው? ለእኛ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን እያለ ይናገራል። አንድ አምላክ የተባለው ማን ነው? እዚህ ጋር አብ ተብሏል። ጎበዝ ብቻ። ቆሮንቶስን ማን የጻፈው? አንዴ አሁን ስለ ጸሐፊዎቹ አይደለ ጥያቄያችን። ጥቅስ መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማነው? አብ። ሌላ አንድ አምላክ የተባለ አለ ከአብ ውጭ መጽሐፍ ቅዱስ ላይ? ጠብቀኛለህ፣ ቃል ላውጣልህ። እንግዲህ ብቻ ቦታውን ስለማላስታውሰው ኤግዛክትሊ ጠብቀኛለህ። ይችን ጠብቃለህ። እስከዛ ሰዎች አስገባ። ሁለቱን ማምጣልሃለሁ፣ የመንፈስ ቅዱስንም የወልድን ማመጣልሃለሁ። ልጁን አስገባ። ችግር የለም። ጥያቄውን እንደገምልኝ ሆነ እንዳልኩኝ በኋላ እንዳንደክም አንድ አምላክ ተብሎ መጽሐፍ ቅዱስ አንድ አምላክ ተብሎ የተጻፈበት መንፈስ ቅዱስና ኢየሱስ አለ ወይ ወይም ደግሞ ወልድ አለ ወይ ያልከኝ ጥያቄ ያለ ገጠል ከላይ ስለዚህ
ጥያቄ ያለው አለ? ከሌላቸው እንኖራች ያ ጥያቄ ከሌላቸው አትላኩ። እሺ ጥያቄ ለነሳ ይላክ። ከዚህ በኋላ ከዚህ በፊት ብዙ ሰው ጥያቄ ሳይኖራችሁ ትገባላችሁ። ይዘጋል አካውንት። ማን እንደሚያዘጋው አላውቅም። ስለዚህ አትላኩ። እሺ ጥያቄ ከሌላቸው እሺ አድሚኖች ካላችሁ በተራ አስገባቸው። ይሰማል ወይስ ይቆራረጣል? ይሰማቸዋል? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አድሚን አለ የለም? ሰይድ ከድር ስለገደሉት ልጅ ንገረን። ነቢያችን አፈጣጠሩ በኩፍር ላይ ነው ብለዋል። እንዴት ይታያል? አፈጣጠሩ አይደለም። ኢነ ሀዛ ጉላም አለዚ ቀተለሁ አልኸድር የውመ ጡቢዐ ወደፊት መልስልህ ጥያቄዎቹን ይቅርታ። ወደፊት የሚሆነውን አላህ ስብሐነ ወተዓላ ስለሚያውቅ በቅድመ እውቀቱ ያንን ያተመውን እየተናገረ እንጂ እና በኩፍሩ ላይ ፈጥሮታል እያሉ አይደለም ነቢያችን ሰለላሁ ዐለይሂ ወሰለም። እሺ ማስረጃ ልቀጥልልህ። አዎ ቃሎቹ ስለማላውቃቸውን ኤግዛክት ቦታዎችን የመጀመሪያው የወልድን ያልከኝ ወልድ አንድ አምላክ የተባለበት ቦታ እዚህ ጋር ዮሐንስ 20:28 ላይ ትሄዳለህ። ዮሐንስ 20:28 ላይ ኢየሱስ አንድ አምላክ ነው ይላል። አብ አንድ አምላክ ነው እንደተባለ እንደ ቃል በቃል ያለን ግን እናነበዋለን። መረዳት አይደል ሁሉም ነገር እንረዳው። እሺ ላንብበው ቃሉን አድማጮች ይወስኑ። አንዴ እኔ ነኝ የጠየቅኩህ አይደለ? አንድ አምላክ የሚል ጥቅስ አለ። ለአድማጮች አሁን አውጥቼ እንዳሳያቸው እውነትን ከሆነ አንድ አምላክ ነው ኢየሱስ የሚል ጥቅስ አለ። ቃሉን እናንብበው ነው። እንደዛ ነው የሚለው ሀሳቡ እንደዛ ስለሆነ እኔን አትሸውደኝ። አንድ አምላክ የሚል ጥቅስ አለ እዚያ ላይ አንድ አምላክ ነው ይላል። ቃል በቃል ከሆነ ኤግዛክትሊ ቃል በቃል ከሆነ የለም። ነገር ግን እግዚአብሔር አምላክ እንደሆነ በጣም ጥሩ እግዚአብሔር ልግር ነው። ወልድ እግዚአብሔር እንደሆነ የተነገረበት ቃል አለ። አምላክ እንደሆነ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። ኤግዛክት ቃል በቃል የለም። ቃል በቃል ከሆነ የምትፈልገው የለም። ስለመልስህ ለቃሎቹን አታስለብበኝም። እንግዲህ የአንተ ሀሳብ ብቻ ለምን ይመራል? የኔ ሀሳብ አይደለም፣ የመጽሐፍ ቅዱስ ሀሳብ ነው የጠየቅኩህ እኮ። የመጽሐፍ ቅዱስን ሀሳብ እናንብበው። እንግዲህ ምንም የሚያሻማ ነገር ከሌለው እናንብበውና እናንብበው። ለምን ተደብቃቸዋለህ? ከአድማጮች ትደብቃቸዋለህ አላለችም። አያችሁት አይደለም? ያንተን መረዳት ሊነግርን ነው። ያንተን መረዳት ቸርች እዛ አባቶች እንደሸወዱ ተሸውደህ ኑር ለዘለዓለም። ገብቶሃል አይደለ? እኔ ግን ከጥቅስ ጋር ነው የማወራው። አንድ አምላክ የተባለው ማን ነው አልኩት። ዋሸ መጀመሪያ። ምን አለ? አብ ወልድ መንፈስ ቅዱስ ነው አንድ አምላክ የተባለው። እንደሱ የሚል ጥቅስ አለ? አዎ አለ አለ። እሺ አሳየን። ወፍ አይ አንድ አምላክ የሚል ቃል በቃል የለም በቃ ብሎ ከሱ አለፍን። እሱም ከዚያስ ታዲያ አንድ አምላክ የተባለው ማን ነው የሚለውን እኔ አሳየሁት። አብ አንድ አምላክ ነው የሚል ቃል በቃል። አይ ወልድም ኢየሱስም መንፈስ ቅዱስም አንድ አምላክ ተብለዋል አለ። የቱ ጋር አለ ጥቅስ አለ እና አመጣህ ጥቅስ የለም እንደዛ የሚል። እሺ ቀጥታ ቃል በቃል ነው የምትፈልገው? ላ እንደዛ የሚል የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። ኢየሱስ አንድ አምላክ ነው የሚል የለም። መንፈስ ቅዱስ አንድ አምላክ ነው የሚል የለም። አብ አንድ አምላክ ነው የሚል ግን አለ መጽሐፍ ቅዱስ ላይ። ነገር ግን ክርስቲያኖች ይህን አይቀበሉ። ከዚህ ተቃራኒ ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ነው የሚያምኑት። እንደሱ የሚል ጥቅስ አምጡልን። ወፍ የለም። የክርስቲያኖች የእምነት መሰረት ማስረጃ ያለው መጽሐፍ ቅዱስ ላይ እንዳለ የእምነቶቻቸው መሰረቶች። ይሄ አንደኛው መሰረት ነው አይደለ? ሌላ እንዳለ የክርስትና መሰረቶች ብታነሷቸው ማስረጃ ያላቸው። ለዘዋኒ ዝሙተኞች የስቢቁነኩም ኢላ መለኮቲላህ ወደ እግዚአብሔር መንግስት በመግባት ይቀድሟቸዋል። ይሄ ነው ዝሙትን ማበረታታት ማለት። ዝሙትን የሰራ ወደ ገሃነም ይወስዳል ተጠንቀቅ የሚል ሃይማኖት ነው ከዝሙት እንዳው ለዝሙት የሚያበረታታው? ወይንስ ዝሙተኞች መንግስተ ሰማያትን በመግባት ይቀድማሉ ብሎ የሚያስተምር ነው? ያጀማ እስኪ ላይብራሪ ነው አንዴ አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟቸዋል። አንደኛ ይሄ ነው። አንድ እባክህ የሚወት አድርገ አንደኛ ይሄ ነው። ሁለተኛ እግዚአብሔር ራሱ ዝሙትን ያሰራል። ማስረጃ ልስጣችሁ። ማበረታታት ብቻ አይደለም፣ ላይ ያሰራል። ምድር ላይ ያሰርተዋል። መጽሐፍ ቅዱስ ላይ ላሳየች ነው ማስረጃ። ዳዊት የሚባል ነቢይ ያለ መጽሐፍ ቅዱስ ላይ ክርስቲያኖች። ዳዊት ምን ያደርጋል ከተባለ የኦሪዮን ሚስት ሻወር ስትወስድ አያት። ማነች ብሎ አስጠየቀች። የኦሪዮ ሚስት ነች አሉት። እንግዲያውንስ አስመጧት አለ። አስጠራት። የእግዚአብሔር ነቢይ ነው። ተመልከቱ።
በቤቱ አስገባትና ከዛ ተገናኛት፣ አስረገዛት፣ አስጸነሳት። ከዚያ ባሏን አስገደለው። ታሪኩን ታውቃላችሁ። አሁን ስለ ዳዊት ላወራ ፈልጌ አይደለም። እግዚአብሔር ግን እንዴት እንደቀጣው ተመልከቱ። ዳዊትን ምን አለው? ዳዊት ሆይ ክፉ ነገር አድርገሃልና እኔም በቤት ውስጥ ክፉ ነገር አስነሳብሃለሁ። አንተ የኦሪዮ ሚስት በድብቅ ተገናኝተሃላታልና እኔ ደግሞ አለው እግዚአብሔር የአንተን ሚስቶች ለአንተ ቅርብ ዘመድህ ለሌላ ሰው አሳልፌ እሰጥብሃለሁኝ፣ ከእነርሱም ጋር እንዲተኛ አደርግብሃለሁኝ አሉ። አንተ ይህን በስውር አድርገዋል፣ እኔ ደግሞ በገሃድ አደርገዋለሁኝ በእስራኤል ሕዝብ ሁሉ ፊት አሉ። እግዚአብሔር ምን አደረገ? የዳዊትን ንጹሕ ሚስቶች ምንም የዳዊትን ኃጢአት የሌሉበት ያላገዙ ያልሰሙ ንጹሖቹን ምን አደረጋቸው? ለሌላ ሰው ሰጣቸውና እንዲገናኛቸው አደረገ። ዝም ታሰራባቸው። ማስረጃ ላሳየ። አንድ እግዚአብሮች የት አድርግ ሚዮት አድርገው ማስረጃ ላሳያችሁ። እግዚአብሔር ዝሙት እንዳሰራ ተመልከትና እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ፣ ሚስቶችህንም አለ በዓይንህ ፊት እወስዳለሁኝ አለ እግዚአብሔር። ከዚያስ ምን ሊያስደርጋቸው? ለዘመድህም እሰጣቸዋለሁ። ከዚያስ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። አላሁ አክበር። ለምን? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁኝ በአደባባይ። ለዚያውም ያጀማ አንተ በድብቅ የኦሪዮ ሚስት ተገናኝተሃል፣ በድብቅ ይህን በስውር አድርገሃል። እኔ ግን በገሃድ አንተን ሚስቶች ወስጄ ለሌላ ሰው ሰጣቸዋለሁኝ፣ ያ ሰውም ከአንተ ሚስቶች ጋር ይተኛል። እግዚአብሔር ተመልከቱ፣ ንጹሐን ሴቶችን ለዚያው በሴቶች ላይ የተሰራ ትልቅ ግፍ ቢኖር እዚህ ዓለም ላይ ይሄ ነው። እኔም ላውራ እንጂ ሁሱ፣ አሁን እኔ ከአንተ ጋር ያየሁትን ጥፋት ልንገር ሁሱ። እኔ ጨርሼ እወርዳለሁ። ግን ባቢሎን አንዴ የኔ ጥፋት ሳይሆን በጣም ከባድ ጥፋት እየተነሳ ነው። እዚህ ንጹሐን ሴቶችን ምንም ኃጢአቱ ላይ የሌሉበትን ለሌላ ሰው አሳልፎ ከእነዚያ ጋር እንዲተኙ ማድረግ፣ ዝሙት ማሰራት፣ ይህ ትልቅ ጥፋት ነው አይደለም? መልስ አስቶራን አሁን እኮ ሚዩት እያደረግ ከአንተ የራስን ብቻ ነው እንትን ፖለቲካ ምስራ እናውራ። ሲጀምር ማለት ሲጀምር አንተ ስለ ቁርአን ስትጠየቅ አሁን እየመለስክ አይደለም። ጥያቄውን ቀይረህ መጽሐፍ ቅዱስ ላይ ነው ጊዜን የምታባ ትልቁ ሽታያቸው አይደል? እኔ አልመለስኩም። ከእስልምና ያለውን አንጻር የቁርአን አንቀጽ እያነሳው ሐዲስ እያነሳው መልሼ ስጨርስ እኔ ልቀጥል ሁስ እኔ ጥያቄውን ያነሳሁት እኔ ስለሆንኩኝ አልተቃወምኩም። ወደ ቀጣዩ ጥያቄ ልሂድ፣ ስራ ሳልገባ ማለት ነው። ሚዩት አድርግ በለው። እኔ ሲጀመር አውቃለሁ ብዬ አይደለም የመጣሁት። ገብቶሃል አይደል? ከምን አንጻር ነው እንደዚህ ሊደረግ የቻለው ማወቅ ስላለብኝ አላቅም ያለ ሰው ለማወቅ እስከመጣ ጊዜ ድረስ እንትን ይላል። እውቀቱ ያለው ሰው ነው የሚከራከረው። ገብቶሃል አይደለ? እየሰማኝ ከሆነ ወደ ቀጣዩ ጥያቄ ልሂድ። እሺ፣ ሁለተኛው ጥያቄ ደግሞ አሁን ካልከው ላይ በእስልምና ወደ ጥያቄ ከመግባቴ በፊት ስንት ሚስት ነው የሚፈቀደው ለአንድ ሙስሊም? እንደ ሁኔታው ነው። አንድ ሁሉም የማይፈቀድለት አለ። በእስልምና አንድ ብቻ የሚፈቀድለት አይደለ። እንደው በቃ እንደ ዓለማዊ አሁን እንደምናየው እኔ አሁን ክርስቲያን ሁኜ በእስልምና 4 እንደሚፈቀድ ያውቃለሁኝ፣ በማየው በምሰማው ማለት ነው። ስለዚህ ከእናንተ አንጻር ደግሞ ስንት ነው የሚፈቀደው? ወደ ጥያቄ ከመግባቴ በፊት ማለት ነው። ማብራሪያ እንትን ያስፈልገዋል። አንድ አይነት ሰው አይደለም። ለምሳሌ መስፈርቶች ስላሉት እነዚያ መስፈርቶች ያሟላና ያላሟላ የሚባል ነገር አለ። ገብቶሃል አይደለ? ለሁሉም ሙስሊም እንደፈለገ 4 እንዲያገባ ተፈቅዷል ወይ ከተባለ እንደዛ አይደለም፣ አልተፈቀደም። አላህ መስፈርቶችን አስቀምጧል፣ ከባባድ መስፈርቶች። እነዚያ መስፈርቶችን የሚያሟላ ከሆነ ነው አንድ ራሱ ማግባት የሚችለው እንደ ኢስላም። እነዚያን መስፈርቶች ማሟላት የማይችል ከሆነ አንድ ራሱ አይፈቀድለትም። ማስረጃ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይህ ብሰውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ያሉ ወንዶችን ሲያናገሩ ነቢ ሰለላሁ ዐለይሂ ወሰለም ከእናንተ የጋብቻ ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለስ እንዳያገባ ብለዋል። ጾምን ይጹም እንጂ እንዳያገባ። አየህ፣ አንድ ራሱ የማይፈቀድበት ጊዜ አለ። ለምን ከተባለ ችሎታ ከሌለው ሰው የማስተዳደር ችሎታ ከሌለው አይቻልም፣ አይፈቀድለትም። ስለዚህ ሁለተኛ ሊያገባ ቢል በዚያው ልክ እንትኑ መስፈርቱ እየጠበቀ ይሄዳል። ሁለተኛ ላይ ሌላ መስፈርት ይጨመርበታል። ከችሎታ በተጨማሪ
አንደኛ ሁለቱንም የማስተዳደር አቅም ሊኖረው ይገባል። ካልቻለ አይፈቀድለትም ሁለተኛ ማግባት። ሁለተኛ መስፈርት ምንድን ነው? በመካከላቸው ፍትህ ማድረግ አለበት። አንዷን ከሌላዋ በፍጹም ሊያበላልጥ አይገባው። አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ሁለትም ሶስትም አራትም ታገባላችሁ ካለ በኋላ ምን አለ? ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንድ ብቻ አግቡ ብሎ በቁጥር ደረጃ አንድ ብሎ አስቀምጧል። አንድ ብቻ አግቡ፣ ሁለተኛ እንዳታገቡ ብሎ ከልክሏል። አየህ አይደለ? ይህን ማሟላት የማይችል ከሆነ አይፈቀድለትም። እሺ የመቆጣጠር ሳይኖረው እና ፍትሃዊ መሆን ሳይችል ያገባ ሰው ቅጣት አለበት ወይ ከተባለ አዎ ቅጣት አለበት። ክልክል ነው ብቻ ብሎ ኢስላም ዝም አይልም። ገብታችኋል አይደለ? ቅጣት አለበት። አዎ ቅጣት አለ። ቅጣቱ ምንድን ነው? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ ምርአታኒ ፊ ዱንያ ፈለም የዕድል በይነሁማ ጃአ የውመል ቂያመቲ ወሸቅሁ ሳቀጥ ወፊ ሪዋየትን ኡኽራ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዒንደሁ ምርአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሸቅሁ ማይር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? በምድራዊ ህይወቱ ሲኖር ሁለት ሚስት ኑሮት በመካከላቸው ፍትህን ያላደረገ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎን ብቻ ይነሳል አሉ። ግማሽ ሰው ሆኖ ይነሳል። ይሄ ሁሉ ቅጣት አለባቸውና ተጠንቀቁ። ፍትሃዊ መሆን የማትችል ከሆነ እንዳታገቡ ሁለተኛ የሚል የሚከለክሉ ሐዲሶች እና ቁርአን ነው። ገብቶሃል አይደለ? ይሄ ነው። ወደ ጥያቄ ልቀጥል። ስለዚህ አሁን ከአንተ አንደበት እንደሰማሁት አቅም ካለህ እስከ 4 ማግባት ትችላለህ አይደል? አቅም ብቻ አይደለም፣ ሁለተኛ መስፈርት እንዳትረሳ። እሱ ምንድነው? ፍትሃዊ መሆን አለበት። በቃ ችግር የለውም። በቃ የመጨረሻ ጣራው 4ኛ በምድር ላይ 4 እንደተፈቀደ ሰምቻለሁ እኔ። ይህ አይደለም ጥያቄ ሁሱ። አትገድበኝ፣ አብረን እንድመልሰው። እሺ ጨርስሽ፣ አውራ። እንግዲህ አላህ ስብሐነሁ ወተዓላ በሱረቱ ኒሳ ላይ ተናግሯል። አንድ ሰው የማስተዳደር አቅሙ ካለው ችሎታ ካለው እና ፍትሃዊ መሆን የሚችል ከሆነ እነዚህን እስከ 4 ድረስ ያገባል። ቦታቸዋል አይደለ? አላማው ምንድን ነው ከተባለ አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት መልካም ትውልድን አፍርታቸው ተሄዱ ዘንድ የሚል ነው ማስረጃ። አላህ በቁርአን ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርሪያ፣ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞች ልክ ያለ ለእነርሱ ሚስቶችንና ልጆችን እንዲሁም መልካም ዘሮችን አድርጌላቸዋለሁ ይላል። መልካም ዘርን ከማፍራት አንጻር ነው ቸዋል እንጂ ወንድ ልጅ እንደፈለገ የስሜት ጥሙን ለማርከት ብላችሁ ጭንቅላታችሁ ውስጥ እንዳታስቀምጡ። እንደው ስሜትን እንደዛ አይደለም። ይሄ ያለው መጽሐፍ ቅዱስ ላይ ጳውሎስ ምን ይላል? ነገር ግን በስሜት ከምትቃጠሉ ብታገቡ ይሻላቸዋል ይላል። ከስሜት አንጻር የሚያስቀምጠው ትዳርን መጽሐፍ ቅዱስ እንጂ ኢስላም አይደለም። ኢስላም ምንድን ነው ከተባለ መልካም ዘርን ታፈሩ ዘንድ የሚል ቀጥታ ታገኛላቸው ከትዳር ከትእዛዝ በኋላ። ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ለምሳሌ ሲናገሩ ምን አሉ? ተዘወጁ ልወዱድ አልወሉድ ፈኢኒ ሙካፊሩን ቢኩም ልኡመም የውመል ቂያማ አሉ። ተወዳጅና ወላድ የሆነችዋን አግቡ እና መልካም ልጆችንም አፍሩና ውለዱ ካሉ በኋላ ምን አሉ? እኔ ትንሣኤ ቀን መልካም ተከታዮች ብዙ ትውልዶችን አፍርታቸው መምጣታቸው እደሰትባቸዋለሁ እና ብለው ተናገሩ። አየህ፣ መልካም የነቢያትን ትውልድ ተከታይ የሆኑ ትውልዶች ለማፍራት ከሚል አንጻር ነው። ይሄ ነው። ይሄ ስለ ትውልዳቸው አስመልክቶ የመጣ ትእዛዝ ነው። ስለ ነቢይ ሰለላሁ ዐለይሂ ወሰለም ደግሞ ይለያል። ስለዚያ ቴት ከሆነ ቀጥል። እሺ አሁን መቀጠል እችላለሁ? ኦኬ። ስለዚህ በእኔ አስተሳሰብ በሌላ እንዳትይዝብኝ፣ በእኔ ግምት ስለዚህ ሙሐመድ ፍትሃዊ አልነበረም ማለት ነው። ሁሱ አትታየኝም፣ ውጣ ወደዚህ ፊትህን እንዳይ ማለት ነው። በእኔ አመለካከት ፍትሃዊ አልነበሩም ማለት ነው። ስለዚህ ፍትሃዊ አልነበሩም የምልበት አንተም ነፎይም ጋር ንጽጽር ሲሰራ በነበረ ሰዓት በሙሐመድ 9 ሴቶች እንደዚህ ሴክስ አደረገ ምናምን እያለ እፎይ ሲያሾፍ አንተ እንደውም መልስ ስትሰጥ ነብዩ ውትድርና ነው ምንድን ቆይተው ሲመጡ 9 ሚስቶቻቸውን ዘይረዋል። ስለዚህ ምንም የማያከራክረን ከ4 በላይ ቁጥር ሚስት ነበራቸው አይደለ? በንጽጽሩ ስትሰሩ ከሰማሁት ማለት ነው። ስለዚህ ቆይ ትመልሳለህ አንተ ስታወራ ስላስጨረስኩ። ስለዚህ ራስ ወዳድ አልሆኑም ወይ ሙሐመድ? ራስ ወዳድ አልሆኑም ወይ? በሌላ በመንዝራ በምናምን ስለኛ መጥተሃል። እውቀቱ የለኝም። ንጽጽር ስትሰሩ የሰማሁትን ነው። ሙሐመድ ጓደኞቹ ጋራ ወደ መስጂድ ሲሄድ የሆነ ሴት ተረከዟ ነው ምናምን አምሮት ያችን ሴት እንደተገናኛት ሰምቻለሁ። ምንድነው መረጃ አንጣ ብትለኝ ከመጀመሪያው መረጃ የለኝም፣ እውቀቱ የለኝም ብያለሁ። ስለዚህ
በዚህ ደረጃ አንድ ሰው ራሱን መጀመሪያ አርአያ አድርጎ ነው ሌሎቹን ማስተማር ያለበት። ያቄ ጨረስክ አይደለ? አሁን ምን ያክል ያልተረዳኸው ነገር አንተ እኮ ሁሱ እኔ ለመረዳት ነው የመጣሁ ብያለሁ። አንተ እኮ ስትተነትንልኝ ከኦርቶዶክስም ጥያቄ ጠይቅ አይደለ? በዚህ ልክ አርአያ ይሆናል ብዬ አላስብም። ምን አመጣው? ይሄን ጥያቄ ጠይቅና ይሄንን የሸፈነብህን ማየውነትን ላነሳለህ ነው በመልስ አዳም። እሺ ሁሱ ሳይለንት አረከኝ ደካማነት ነው የማያውቅን ሰው አንተ እኔ ስለ እስልምና ሳይለንት አላደረግኩም። ሙሉ ስጠይቅ እየሰማሁ ነበር። ድንበር ስታልፍ ሳይለንት ያደረግኩ የዛኔ ስፈልግ አውርደኝ እኔ እየሰሙን የለኛ አይደለም። ሁሉም አይምሮ አለው እዚህ ክርስቲያኖችን እንዲህ ያደረገ ሰው እንዴት አርአያ ሊሆን ይችላል የሚል ክፉ ቃል ስትጀምር ነው የሚወጣ አደረገ። ስፈልግ አውርደኝ። ይሄ ሽንፈትህ ነው። እኔ አላቅም ብያለሁኝ። አውርደኝ ስፈልግ አውርደኝ። አዳም ተረጋበል። ጥያቄህን ሰምቻለሁኝ። እንዳውም ጥያቄውን መጨረሻ ላይ አነሳሁልህ። ወደ ነቢዩ መሐመድ አንተ ከኔ የተሻለ ጤነኛ አይደለም እንዴ? አዳምጥ፣ አትናደድ። ይኸው በቃ ሚወት አድርገን አንሳው ሚወትን በቃ አሁን አዳምጥ። አንድ ብቻ ላውራ፣ እወርድልሃለሁኝ። እውቀቱ አይደለም የተሻልክን ብዬ ጠይቄህ አንተ ስለ ኦርቶዶክስ ገብተህ ስለ ኢየሱስ እንዲህ ስለ እግዚአብሔር ለዚያ ነው የተናደድሽው። ምንም ማድረግ አልችልም። እኔ ማስረጃ እያሳየሁ ነው። አሁን ከተናገርከው ማስረጃ አውጣ ብለህ ወላሂ ታወጣለህ። ማስረጃውን ለተናገርከው እኔ እኮ አላቅም ያለን ሰው አልጠይቀውም አይደለ? ስለዚህ አንተ ምን አናደደህ? እኔ አዳምጥሽ፣ አንድ ጊዜ ብቻ አዳምጥ። አንተ ትንተና ስትሰጥ ከእስልምና ወጥተህ ስለ ኦርቶዶክስ ትንተና ስትሰጥ እኮ ጣልቃ እኮ አልገባሁም። እኔም ትንተና ልስጥ። ታፍሩበታላችሁ እንደ ነብያችሁን። እስኪ በማስረጃ ተንትንሽ፣ ማስረጃ እየከፈትክ አሳየን። ስለዚህ ራስህ መረጃ ራስህ ዘጠኝ ሚስት እንዳለው መረጃ ራስህ የለኛ አይደለም እንዴ? እተነትናለሁ ካልክ ማስረጃ አሳየን። ችግር የለውም እኮ ጥያቄ የሚጠይቅ ሰው ይጠይቅና ያዳምጣል። አይ ተነትናለሁ አንተም እኔ ለእኔ እኮ ስከፍት ስተነትን መጽሐፈን እያወጣሁኝ እኮ ነው። ጥያቄ ጠይቁ። ከዚያ በኋላ ድምዳሜ ነቢዩ መሐመድ ታዲያ ተቻላል። እኔ መጨረሻ ላይ ያነሳሁለት ጉዳዩን 4 ለምን ተፈቀደ የሚለውን እሱን እንዳልፈለገ ጥያቄውን ገብቶኛል። ታቸዋል አለ ስጠይቁ ጊዜ ወዴት እንደምትሄዱ አውቃለሁ። መነሻቸውን አውቃለሁ። መድረሻቸውን የት ልደርሱ እንደምትፈልጉ አውቃለሁ። ለዚያም ነው መጨረሻ ላይ አዳምጣቸው ከሆነ ምን አልኩት? ነቢዩ ሰለላሁ ዐለይሂ ወሰለም ስንት አገቡ ወደሚለው ልትሄድ ነው። አሁን ቀጥል ብዬው ነው ያስጀመርኩት። ምክንያቱም 4 ከተፈቀደ እርሳቸው ከ4 በላይ አግብተዋል ለምን ወደሚለው እንደሚሄድ ስለማውቅ ማለት ነው። ወይም ይህን ጉዳይ ሳያነሳ በፊት ነግሬሃለሁኝ እኮ ወዲያው ይሄንን እሱን ፈልጌ ነው እስኪ እሱን ንገረኝ ማለት ትችል ነበር። ሜት ያደረግነው ለምንድን ነው? ይህን የሚያደርግ ታዲያ እንዴት አርአያ ይሆናል ምናምን ወደሚለው ሊመጣ ነው። አሁን አዳምጡሽ። ቅድም ምን አልኩኝ? እስከ 4 ድረስ የሚለው ስለ ትውልዳቸው አስመልክቶ የመጣ ህግ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ከ4 በላይ 4 ብቻ አግቡ ተብሎ እንዳው ታዙ። ከዚህ በላይ እንዳታገቡ የሚለውን ኃጢአት ማን ነው የቁርአን አንቀጽ ወርዶ በሌላ አላህ ስብሐነሁ ወተዓላ ሳያዛቸው ቢያደርጉ ኑሮ የዛኔ አይፈቀድም ነበር። ነገር ግን አላህ በሱረቱል አሕዛብ ላይ እርሳቸውን በሚመለከት መልኩ የቁርአን አንቀጽ አወረደ። ካስ ለእርሳቸው ማለት ነው። የቱ ጋር ይገኛል ከተባለ ሱረቱል አሕዛብ ላይ አሁን አንብበላህ يا أيها النبي إنا أحللنا لك أزواجك اللاتي آتيت أجورهن وما ملكت يمينك مما أفاء الله عليك وبنات عمك وبنات عماتك وبنات خالك وبنات خالاتك اللاتي هاجرن معك وامرأة مؤمنة إن وهبت نفسها للنبي إن أراد النبي أن يستنكحها خالصة لك من دون المؤمنين قد علمنا ما فرضنا عليهم في أزواجهم إيانا الله سبحانه وتعالى بسورة الأحزاب لا تناكر أنت نبي هو يمن راساتشون يتليه ولا تزاززاتشون ከ4 በላይ እዚያ ቦታ ላይ እንዲያገቡ የደነገገባት የራሱ የሆነ የቁርአን አንቀጽ አለ እያልኩ ታደረን። ይህ አላህ ስብሐነሁ ወተዓላ ታዲያ ለምንድን ነው እርሳቸውን ብቻ የሆነ ትእዛዝ አዞ ሌላውን ደግሞ የሚያቀባቸው ከተባለ በዚህ ብቻ ላይ አይደለም። ለምሳሌ እኛ ሙስሊሞች እንድንሰግድ የተደነገገብን ስንት ጊዜ ነው ልጆች? 5 ጊዜ አይደለ? በቀንም በሌሊትም 5 ጊዜ ነው። ነገር ግን በነቢዩ ሰለላሁ ዐለይሂ ወሰለም ላይ 5 ጊዜ ብቻ ነው ወይ? አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም እድሜ ልካቸውን የሌሊት ሶላት መስገድ በእርሳቸው ላይ ግዴታ ተደርጎ ነበር። ገብታችኋል አይደለ? ነገር እኛ ላይ 5 አውቃት ሶላት ነው። አላህ ግን በቁርአን ላይ እርሳቸውን በሌሊት ወቅት ተነስተ ስገድ ግዴታ ነው ባንተ ላይ ብሏቸዋል። ሌላ ልጨምርላችሁ።
ነቢያችን ሰለላሁ ዐለይሂ ወሰለም ላይ ዳዕዋ ሁሉ ዳዕዋ ማድረግ አለብኝ ለህዝቡ ላ ግዴታ የለብኝም። በእርሳቸው ላይ ግን ምን ነበር? ግዴታ ነበር፣ ዋጅብ ነበር። እየሄዱ ዳዕዋ ያደርጋሉ፣ እየተፈለከቱ እየደሙ የአንደማቸውን እየጠረጉ። ስለዚህ አምላክ በነቢያቶች ላይ ከህዝቦቻቸው በተለየ መልኩ የሚያዛቸው ትእዛዛቶች አሉ። ቦታዎች አለ አይደለ? ከዚያ መካከል ምንድን ነው ከተባለ ከአንድ በላይ ማግባትን ይደነግግባቸው ነበር። ታዲያ ከእርሳቸው በፊት በነበሩ ነቢያቶችም ላይ ይህን ደንግጓል ወይ? ማስረጃ አለ ወይ? አዎ። በሱረቱ ራዕድ መጨረሻው ገጽ ላይ አላህ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጅን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልክ ያለሁኝ ለእነርሱም ሚስትን ሳይሆን ሚስቶችን አድርጌላቸው ነበር አለ። አያችሁ፣ ለነቢያቶችም ከአንድ በላይ ሚስቶችን ይደነግግ ነበር። ገብታችኋል? ከህዝቡ ላይ ከተደነገገው በላይ ይጨምርና ያዛቸዋል። ይህን አላህ ስብሐነሁ ወተዓላ በቁርአን ላይ ለነብዩ ሰለላሁ ዐለይሂ ወሰለም ባለፉት ነቢያት መንገድ ላይ እርሳቸውንም ከትውልዳቸው በተለየ